ህወሓትን ስትናገር የትግራይ ህዝብ መናገር ነው። ሺህ ጊዜ ተብያለሁ። ህወሓትና የትግራይ ህዝብ አንድ ነው አይደለም። የትግራይ ህዝብ ከኢትዮጵያ ጋር በሺዎች ዓመታት የኖረ ነው። ህወሓት ግን ደደቢት ላይ በድድብና የተመሰረተ ፓርቲ ነው፣ በደም የተመሰረተ። አዜብ መስፍን የቀድሞ ጠቅላይ ሚኒስትር ሚስት ያወቅነው ብቻ $4 ቢሊዮን አግኝተናል። ብቻዋን የህዳሴ ግድብ ውጣለች። የትግራይ እናቶች ግን ይራባል። እነሱ ወርቅ እዚህ ላይ ከምረው የአገር ወርቅ እዚህ ላይ ማሳያ ጆሮአቸው ላይ ግብዳ ወርቅ፣ አንገታቸው ላይ ግብዳ ወርቅ አድርገው ፊቱ እንደዚህ ወደዚህ የገባ እነሱ ቦምቦሊ ነው። የትግራይ ህዝብ በእነዚህ ዘራፊዎች አትበይ ነው። ለይታ አውጡ። ትግራይ ሄዳችሁ ማህበረሰቡን ብትመለከቱት የሄዳችሁ ሰዎች አላችሁ። ቤተሰቦች ሄደዋል። ቤተሰቦች ተምረዋል ትግራይ ውስጥ። ማህበረሰቡን ሄዳችሁ ብትመለከቱት እጅግ የተለየ ነው። ሊቃኑን አውጥታችኋቸው አንዴ አዋክተው፣ ሁለቴ አዋክተው፣ ሶስቴ አዋክተው ከ1967 ከደደቢት ጀምሮ አዋክተው ያለማቋረጥ እያለቀሰች ያለች እናት በአይናቸው እያዩ ያለማቋረጥ ሽምግልናውን በሀዘን የሚገፋ አባት እያዩ እነሱ እየተዝናኑ ውስኪያቸውን ሲጎነጩ በዊልቸር ላይ ጮማቸውን ሲቆርጡ በዊልቸር ላይ መሄድ በከዘራ መሄድ ወጣት እያዩ ዛሬም ተመልሰው የጦርነት ድግስ ሲደግሱበት እንዴት ነው ልሂቃን የምትሏቸው? ዜግነት ቀይረን የተሻለ ኑሮ እየኖርክ የምትኖርበት ሀገር ሰላም እንዴት እንደፈጠረ ጠይቀህ አጥንተህ ለኢትዮጵያ ህዝብ ማካፈል ሲገባ እዛውን ሰው ታናክሳለህ። አፈር አባህ ናክስና አምጣው አልጄሪያዊ ና እኔ ሞግተኝ እኔ እንትን ውስጥ አልገባም። አምጣው አንድ አልጄሪያዊ፣ አምጣው ግብፃዊ፣ ካሜሩናዊ፣ ናይጄሪያዊ ለይቼ አወጣላለሁ ከአዳራሽ ውስጥ። በአብዛኛው ኬንያዊ አንድ አዳራሽ ብታስገባ ለይቼ አወጣላለሁ። ቅርባችን ያሉ ኬንያዊ አዳራሽ ውስጥ ብታስገባ፣ ኢትዮጵያውያን ግን አንድ አዳራሽ ውስጥ ብታስገባ ተወካዮች ምክር ቤት ገብተህ ብታያቸው ቦርደር ላይ ካሉ የተወሰኑ በጣም ጥቂት ካልሆነ 95%ቱን በቀላሉ ኢትዮጵያዊ መሆኑን መናገር ትችላለህ። ኋይ ይሄ የሆነው ኩሺቲክ፣ ኦሞቲክ፣ ሴሚቲክ፣ ቻሪናይል ኮማንን ግን ተዋህደና እሱን ለማፍረስ እየሄድክ ኢትዮጵያን ወዳለሁ አትበለኝ። ኢትዮጵያዊ ነኝ አትበለኝ። ያለማቋረጥ በመተቸት ምንድን ነው ኢትዮጵያ ህዝብ ያስገኙት? አሁን ሰዎች የሚተቹት ዶክተር አብይ እንደዚህ አብይ አህመድ ያልከውና ዝቅ አይደለም። በቃ አንዴ እናቱን ስትወልደው አብይ ብለዋለች። ተግባሩ ደግሞ ወስዶ ጠቅላይ ሚኒስትር አድርጎታል። የመጀመሪያው ስልጣን፣ ከፍተኛው ስልጣን እዛ ላይ ያስቀምጦታል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ለማድነቅ ከምነሳባቸው ምክንያቶች አንዱ እና የመጀመሪያው በኢትዮጵያ ታሪክ ውስጥ ክስተት ሆኖ የተፈጠረና ምቀኞች ባይኖሩ ኖሮ በዓለም ላይ ጎልቶ ሊወጣ የሚችል መሪ ነው። ፕሮፌሰር መስፍን ወልደማርያምን የሚያክል የፖለቲካ ጉምቱ፣ የምሁርነት ቁንጮ፣ የትችት ጠርዝ የሆኑ ሰው እግዚአብሔር ለኢትዮጵያ ህዝብ ከሰማይ ያወረደው ክስተት ብለው ገለጹት። ጥርጥር የለም። ለምን? ይህን ደጋግሜ ነው ማነሳው። ምክንያቱም ብዙ ለማሳየት ብዙ ለማለት ሞክረዋል። ሰውየው ደራሲ ነው። መጽሐፍ አይደለም መጽሐፍ ጽፏል። ሰውየው አሰልጣኝ ነው። ጠቅላይ ሚኒስትሩ ነው አይደለም። በኢንሳም በወታደራዊ መስክም እያለ ብዙዎችን አሰልጥኖ አሳውቋል። ሰውየው የሥነ ምግባር ሀብታም ነው። ይገርማል። ወታደር ነው። ለሀገሩ ከፊት ለፊት ጀርባውን ሳይሆን ግንባሩን ለመስጠት የተሰለፈ ያውም የተመሰገነ ወታደርና የጦር መኮንን ነው። ከዚህ ውጪ የደህንነት ልምዱ በሲቪልም በመከላከያው ረገድ ይወጣል። እንደገና ግለሰቡ ወይም ደግሞ ሰውየው ከዘመን አስተሳሰብ ጋር የሚሄድ ብቻ ሳይሆን ከዘመን ርቆ ነገን መመልከት የሚችል ነው ብንል ማጋነን አይደለም። ሰውየው በ22 የሚኒስትር መስሪያ ቤቶች ካልተሳሳት ቁጥራቸውን ከስር ኮሜንት ላይ ልታስቀምጡልኝ ትችላላችሁ። የክልል ፕሬዚደንቶች ነው። ዝም ብላችሁ ስትመለከቱት ይሄ ሰው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እውነት ያለው 24 ሰዓት ብቻ ነው ወይ ብላችሁ እንድጠይቁ አስገድዳችኋል። ለምን ብትሉ የሚኒስትሮችን ምክር ቤት በጋራና ሚኒስትር ዴኤታዎችን በተናጠል ጭምር አነጋግሮ ይመራል። የመከላከያ የጦር ኃይሎች ጠቅላይ አዛዥ ነው። መከላከያውን ማዘመን ብቻ አይደለም ልዩ የሆነ ኤሊት ሰራዊት መፍጠሩን ትመለከታላችሁ። እንግዲህ የመከላከያውን ደህንነት አብሮ ከታላላቅ ሰዎች ጋር ይመራል። የፖሊስ ሰራዊታችን ኢትዮጵያዊነትን የሚመጥን የሆነ አሁን ለምሳሌ ፊልድ ማርሻል የሚለውን ማዕረግ ሲሰጥ ኢትዮጵያ ከአፍሪካ ሁለተኛው የሰው ቁጥር ያላት እጅግ በጣም ጠንካራ የሆነ መከላከያ ፈጥሯል። ባህር የማናስብበት ሁኔታ ነገ የባህር በር እንደሚኖረን ቀይ ባህር ፊት ለፊት እንደምንቆም አስበው ባህር ያላቋቁማል። ከተሞችን አንድ ቦታ አይደለም በርካታ ከተሞችን ፈጥሯል። አንድ አዲስ ወልዷቸዋል ብንል ማጋነን አይደለም። ብቻ አይደለም አዳዲስ አስተሳሰቦችን አዳዲስ ከተሞችን ደግሞ በሚገርም ሁኔታ ፈጥሯል። ያውም በምዕራቡ ዓለምና በምስራቁ ዓለም የምናያቸውን ድንቅ ከተሞች የሚመስል ከተማ ፈጥሯል። በዲፕሎማሲው ብንሄድ ኢትዮጵያ በታሪክ ውስጥ የዲፕሎማሲ ከፍታ ላይ የገባችበትና ከረሃብ ወጥታ በኮመርሻል በተለያየ አይነት የዲፕሎማሲ መስኮች ልናየው እንችላለን። ያመርታል። ከተማው ብቻ እንዳንል 80%ቱን ገጠር ይመለከታል። አይተውም። ገጠሩን ደግሞ በምርት ማሳደግ ብቻ አይደለም የሱ ፍላጎት። ገጠሩን ከከተማው ያልተናነሰ ቢቻል የበለጠ ህይወት ይኑር ብሎ የገበሬ መኖሪያ ቤት ሰርቶ ያሳያል። ሞዴል የገጠር መኖሪያ መንደሮች ምን መምሰል እንዳለባቸው በይፋ ያሳያል። ስለዚህ ከመናገር ባለፈ ባዶ የቃላት ጋጋታን ማውረድ ሳይሆን በተግባር ኖሮ ያሳያል። ወጣት ብትሉት ከወጣቱ ጋር ወጣት ይሆናል፣ ከአዛውንቱ ጋር አዛውንት ይሆናል። የሃይማኖት አባቶችን ሲያገኝ እንደ ሃይማኖት አባቶች ይናገራል።
የልጅ አዋቂ ነው። መጅሊስ ያስታርቃል፣ ሲኖዶሶችን ያሰናክኛል። ይህ ሰው እዚህ ቀረሽ የሚባል አይደለም። ነገር ግን ነጋ ጠባ ጠዋት ማታ የባዕዳንን ተልእኮች የተቀበሉ ባንዳዎች፣ አንዳንዶቹ ትውልደ ኢትዮጵያዊ ዜግነት ሌላ ባዳም ባንዳም የሆኑ ጠዋት ማታ ተነስተው ያውም በነጠላ ስም ከፊት ለፊት ምንም ሳይጨምሩ ይጠሩታል። እኛ ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የጦር ኃይሎች ጠቅላይ አዛዥ፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር፣ ደስ ካለን ጨማምረንም እንናገራለን። የምንለው የሆነውን የኖረውን ነው፣ ያልኖረውን አልጨመርንም። ለዚህ ነው በርካታ ጽሁፎችን ስለዚህ ጠቅላይ ሚኒስትር የጻፈው። በብዙ አሜከላዎች መካከል ተከቦ ነበር። ምክንያቱም የወረሰው በደርግ አመለካከት ውስጥ ደርጋዊ በሆነ ማርክሲስታዊ ሌኒናዊ በሆነ ከኔ ሌላ አላይም ማይ ዌይ ኦር ዘ ሃይዌይ እኔ ያልኩት አለበለዚያ መንገዱን ጨርቅ ያርግላችሁ ከሚል የደርግና ተመሳሳይ አመለካከት ካለው ህወሓት የመነጨ። ስለዚህ በእነዚህ ውስጥ ያለፉ ሰዎችን ይዞ ከነዚህ መካከል የተሻሉትን ወደፊት ለፊት አምጥቶ አመለካከቱን አስርጾ መደመርን ይዞ የመደመርን ርዕዮተ ዓለማዊ ፍልስፍና ይዞ እርቅ ብትሉት ለእርቅ ቅርብ ነው። እኛ ቂም ይዘን ቂም ቋጥረን ቂማችን ቦርጭ እስከሚሆን ድረስ በክፋት የተሞላ ሆነን እያለን እሱ ግን ከዚህ በኋላ ዶክተር አብይና ይሄ ሰው አብረው ሊቀመጡ አይችሉም የምንላቸውን ሰዎች በእርቅ በፍቅር በይቅርታ በወንድምነት ቀርቦ ነው የሚሄደው። የመጀመሪያው የኢትዮጵያ ህዝብ ጥያቄ አሁን ያለው ከምንም ነገር የሚቀድመው የኑሮ ውድነት ጥያቄ አለ። ይህን የኑሮ ውድነት ለማቃለል በርካታ ስራዎች እየተሰሩ ሰው እንደዚህ አድርጎ መተንተን አይሞክርም። ለምሳሌ አዲስ አበባ ስትገነባ 68 ከተሞች ሲገነቡ በእያንዳንዱ ግንባታ ውስጥ ቋሚ የስራ ዕድል አለ። በእያንዳንዱ ግንባታ ውስጥ ጊዜያዊ የስራ ዕድል አለ። ይሄ ማለት የኑሮ ውድነትን ጫና ማቃለል ማለት ነው። አይበሉ የነበሩ የስራ ዕድል ያገኙ የነበሩ ሰዎች በአንድ ዓመት 3 ሚሊዮን የስራ ዕድል ተፈጥሯል። ስለዚህ 3 ሚሊዮን ሰው በኢትዮጵያ በስሩ 3 እንኳን ቢይዝ 9 ሚሊዮን ሰው ቋሚ የስራ ዕድል አግኝቷል። በውጭ ሀገር ደግሞ ህጋዊ የስራ ዕድል 400 ሺህ ውጭ ሀገር የሚሄዱ በተለይ አረብ ሀገር የሚሰሩ ሰዎች ከራሳቸው ይልቅ ለቤተሰቦቻቸው ነው የሚኖሩት። 400 ሺህ ህጋዊ የስራ ዕድል ተገኘ ማለት እነሱ የሚረዷቸውን ቤተሰቦች ስታስቡ በሚሊዮኖች ዕድል አገኙ ማለት ነው። እዛው ሳለ የቴክኖሎጂ ሽግግር ይመጣል። የመንገዶች ፍሰቱ አሁን እንኳን እንዲሆኑ የምትገረሙት እኮ ይሄ ሁሉ መንገድ ተሰርቶ አሁን በዚህ ሰዓት እኔ ቦታ በአውቶሞቢል መንገዱ ተጨናንቋል። ዛት ሚንስ ከፍተኛ የሆነ እድገት እየመጣ ነው። ይሄ ሁሉ አውቶሞቢል ቁጥሩ ከመጠን በላይ በሚጨምርበት ጊዜ ምን ያህል ሰው ማሽከርከር እንደቻለ ታያላችሁ። ሁሌ አጨልመን አጠየመን እንመልከት። ችግሮች አሉ። በመላው ዓለም ላይ የኑሮ ውድነት ከዕለት ወደ ዕለት እየናረን የመጣው ነገር ግን ይህንን የኑሮ ውድነት ለማቃለል መንግስት ምን እያደረገ ነው? ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው ነገር ምን እያደረገ ነው ስንል አንደኛ ምርትን አሁን ሰው ኑሮ ተወደደ የሚለው ከምግብ ልብስና መጠለያ ጋር ተያይዞ ነው። እስቲ በደንብ አድርገን እንየው። ዋናዎቹ መቼም ሰው ሳይለብስ አይኖርም ኢትዮጵያ ውስጥ። የልብስ አይደለም ችግር ያለበት፣ የትኛውንም አይነት ከሳልቫጅ ጀምሮ ሊለብስ ይችላል። ምግብና መጠለያ ስንል 380 ሺህ ቤቶች አዲስ አበባ ሰርተው አስረከቡ። በጦርነት መሀል ባለ ኢኮኖሚ ነው። ተመልከቱት። ዝም ብሎ ለማጋነን ለማድነቅ ምናምን አይደለም። 380 ሺህ ቤት ማለት ምን ማለት እንደሆነ ይገባኛል። አሁን ደግሞ በአጭር ጊዜ የሚያልቁ የ26 ሺህ ቤቶች ግንባታ ተጀመረ። ክቡር ጠቅላይ ሚኒስትሩ ካሰማቸው 7 የጉባኤ ብስራቶች አንዱ 1.5 ሚሊዮን መኖሪያ ቤቶች መስራት ነው። ስለዚህ የኑሮ ውድነቱ ትልቅ በበኋላ ቆርቆር በእንቅርት ላይ ጆሮ ደግፍ ሊሆን ይችል የነበረው የመኖሪያ ቤት ችግር ነው። ሰው ደግሞ መጀመሪያ ቤት ያስፈልገዋል። ቤት ውስጥ ካልገባ ይቸግራል። ምንም ይሁን ተደራርቦም ይሁን ቤት ውስጥ ይግባ። 1.5 ሚሊዮን መኖሪያ ቤቶች በ6 ዓመት ይጠናቀቃል። በአንድ ጊዜ ተሟልቶ እንደው በየበራፋችን ፍራፍሬ ያመጣሉ፣ በየበራፋችን ጥራጥሬ ያመጣሉ ስንል አይደለም። የታካቢ ደጎም ኢኮኖሚስቶች፣ የምጣኔ ሀብት ባለሙያዎች እናው ገብቼ ብተነትን ያሳፍራል። አውቃለሁ በርበሬ እንደሚያስፈልግ፣ በቅርበት ሽሮ እንደሚያስፈልግ፣ ዘይት በመሰረታዊነት እንደሚያስፈልግ። ነገር ግን ከሙያ ወጥቼ ከምን እነዚህን አቅርቦቶች መንግስት በምን ደረጃ እያመጣቸው? በፊት የቀበሌ ወረዳ ይባሉ የነበሩ የማቅረቢያ የሸማቾች ህብረት ስራ ማህበራት ምን እየሰሩ ነው? እዛ ላይ ያሉ ክፍተቶች ካሉ እነዚህን ክፍተቶች በማጥናት በመድፈን ማገዝ እንጂ ጠዋት ማታ ምንድን ነው አሁን እስቲ ስትራቢን አደነቅ ስትለኝ እኔ ሳደንቅ በማስረጃ ላይ ተመስርቼ ነው እየተነተንኩልህ ነው። ስለ 10 ቢሊዮን ዶላር ብር አይደለም፣ ስለ 10 ቢሊዮን ዶላር ፕሮጀክት እየነገርኩ ነው። ስለ 30 ቢሊዮኖች ዶላሮች ብር እየነገርኩ ነው። በዓለም ላይ ስላመጣው ለውጥ እየነገርኩ ነው። የሎሬት ተሸላሚ ምንድነው የሰላም ኖቤል ሽልማት ተሸላሚ ስለሆነ እየነገርኩ ነው። የምነግርህን ደግሞ በተጨባጭ እያየው ነው። አላይም የኢትዮጵያን እድገት ስለ ኢትዮጵያ እድገት ብልጽግና አልሰማም አልናገርም ብለህ አፍን ዘግተህ በተቃራኒው ስትናገር አንተ ፈረንጅ ነህ ለምን አፍራለሁ? አንተ ትልቅ ስራ የሚሰራውን ሰው እንትስል ምን አደረግ ለኢትዮጵያ ምን አደረግ? የትኛው ሚዲያ ውጭ ላይ ሆኖ የሚለፈልፈው በግለሰብን በሉት በቡድንም እንዳሜባ በየ20 ደቂቃው የሚፈረካከሰው የሚበጣጠሰው ወስዳችሁ ምን አባርክ? እኔ አንዳንዴ ቃላት አልመርጥም። ይሄ ፖለቲካል ኮሬክትነስ ምናምን ተወሱ። ምን አደረክ ብለህ ብጠይቀው እስቲ ምን ሰራ? ይኸው ታሪክ ላይ ምን ተጻፈ? ጠዋት ተነስተህ መርገም፣ ምሳ ሰዓት ላይ መርገም፣ ማታ መርገም። ከዚህ ውጭ ምን አደረክ? ለኢትዮጵያ ምን አስተዋጽኦ አበረከትክ? ተናግረህስ ምንድን ነው የምታመጣው ጥቅም? እስቲ እያንዳንዱ ገለጽ አድርጓቸው። ሰፈር ናቸው። ዶክተር አብይ ሰፈር አይደለም። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።